ከቻልክ አይደለም ያለው ብትፈቅድ ነው ያለው። ትችላለህ አለው። አለህ አለው። አንተ ነህ የምታነጻን አለው። ችሎታ አይደለም የተጠየቀው። እንዴው ፈቃድ ቢሆን ልታነጻኝ ትችላለህ ብቻ አይደለም ከለው ወድቆ ሰገደ ይላል። አንተ በእኛ ዘመን የተነሳ ታላቅ አገልጋይ ነህ አይደለም ያለው መሲሁ ነህ አለው። ለየትኛውም ካህን ምናምን ወድቀው አይሰግዱም። ኢየሱስ ማን እንደሆነ ገብቶታል ይህ ሰውዬ። እና ፈቃደኛ ብትሆን አው ትችላለህ አለውና ወድቆ ሰገደ፣ አመለከው። ተደፍታ እግሩ ስር ልጄን ፈውስልኝ ስትለው መጽሐፍ ሲናገር የለመንሽውን ሁሉ ይሁንልሽ አይደል ያላት። ኢየሱስ እኮ አጋንንቱን ውጣ ምናምን አላለውም። ሲጀመር ቤት ናት ልጅቷ፣ እናቷ ናት ፊቱ የቆመችው። የዴሊቨራንስ ሰርቪሱን አሳደገው እምነቷ። ስለ ሰይጣኑ ሳይወራ ሴትዮዋና ኢየሱስ ጨረሱ። ወደ ቤትሽ ሂጂ አላት። ሴትዮዋ ወደ ቤቷ ስትሄድ አጋንንቱ ከልጇ ላይ ወጥቶ ነበር ይላል። ውጣ ግባ ሳይባባል ማለት ነው። በጣም ጥቂት የሰናፍጭ ቅንጣት የምታክል እምነት ተራራ ነቅላ ወደ ባህር ይዛ ትሄዳለች። ማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከተራራው በወረደ ጊዜም ብዙ ሕዝብ ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ከዚያም ኢየሱስ መፈወስን ለማንም አታውራ፣ ነገር ግን ሄደ ራስን ለካህን አሳይ፣ ሙሴ ያዘዘውን መባ አቅርብ፣ ይህም ምስክር ይሆንላቸዋል አለው። የማቴዎስ ወንጌል ምዕራፍ 8 ላይ ያነበብኳት ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተራራውም ሲወርድ ነው አይደለም የሚለው። ከተራራውም ሲወርድ ብዙ ሕዝብ ተከተለው ነው አይደለም የሚለው። ብዙ ሕዝብ ተከተለው። ከተራራው ሲወርድ ማለት ከምዕራፍ 5 ጀምሮ እስከ ምዕራፍ 7 መጨረሻ ድረስ ሁላችን የምናውቀው የጌታ ኢየሱስ ክርስቶስ የተራራው ስብከት ተብሎ የሚታወቀው የተራራው ትምህርት ማለት ነው። የተራራው ትምህርት ምናልባት በማቴዎስ ወንጌል በጣም ረጅሙ ትምህርት የሚባለው እነዚህን ምዕራፍ 5ን፣ ምዕራፍ 6ን፣ ምዕራፍ 7ን በጠቅላላ ጌታ ኢየሱስ ክርስቶስ ሲያስተምር ነበር። ወደ ተራራ አወጣቸው የሚል ቃል አለ። ምዕራፍ 5 ላይ ስትጀምሩት ወደ ተራራ ይዟቸው ወጣ ይልና ከዛ አፉንም ከፍቶ አስተማራቸው ይላል። ያንን ሁሉ ካስተማረ በኋላ ከተራራ ወረደ፣ ትምህርቱን ጨረሰ። ምዕራፍ 7 የመጨረሻው ላይ ቃሌን ሰምቶ የሚያደርገው ካለ ቃሌን ሰምቶ ደግሞ የማያደርገው ካለ ብሎ ቤቱን በአለት ላይና በአሸዋ ላይ ተመሳሳይ ቤት በአለት ላይና በአሸዋ ላይ ይመሰርታል። ወጀብ ይመጣል፣ አውሎ ነፋስም ይመጣል፣ ይመታዋል። በአለት ላይ እየተመሰረተ ወይንም ቃሌን ሰምቶ የሚያደርገው ከናንተ መካከል አይደል ያለው። ብዙ ሕዝብ ሰምቶታል። ከናንተ መካከል ቃሌን ሰምቶ የሚያደርገው ካለ ወጀብም ይምጣ፣ አውሎ ነፋስም ይምጣ፣ በኃይል ቢመታውም አይነቃነቅም ቤቱ አለ። ግን ደግሞ ሰምቶ የማያደርገው ካለ ያልሰማ አይደለም ጌታ ኢየሱስ ያለው፣ ሰምቶ የማያደርገው ካለ ግን ምናልባት ቤቱን በአሸዋ ላይ እንደመሰረተ ነው። ወጀብ ሲመጣ ይመታዋል፣ ንፋስ ሲመጣ ይመታዋል፣ ይወድቃል ይልና አወዳደቁም ታላቅ ይሆናል። የተናገርኩትን በሙሉ አድርጉት አለ ኢየሱስ። ከምዕራፍ 5 እስከ ምዕራፍ 7 መጨረሻ አስተምሯል። ያስተማርኩትን ሰምታችኋል፣ አድርጉት ብሏቸው ከተራራ ሲወርድ እዛ ተራራ ላይ ሲማር የነበረ ብዙ ሕዝብ፣ ቀጥሎ ደግሞ መሬትም ላይ ሲጠብቅ የነበረ ብዙ ሕዝብ ኢየሱስን ተከተለው ይላል እና እዚህ ምዕራፍ 8ም ላይ ብዙ ሕዝብ ተከተለው ያለው ከዛ ከነበረው ሕዝብ መካከል አይደል። አይ ቲንክ ተራራ ላይ አልነበረም ይሄ ሰውዬ፣ መሬት ላይ ነው የነበረው። ምክንያቱም ከህብረተሰቡ መካከል የተገለሉ ስለሆኑ ህብረተሰቡ መሃል ገብተው መቀመጥ አይችሉም እና ኢየሱስ ከተራራ እንደወረደ ሰምቶ ሰውየው ሮጦ መጣ። በቀደመው ኪዳን ላይ ከተከለከሉት መካከል በሕግ ከተከለከሉት መካከል እንደነዚህ ያሉ ሰዎች ወይንም አሁን እዚህ መጽሐፍ ላይ አንድ ለምጽ ያለበት ሰው ኢየሱስን ተከተለው ይላል። አሁን ለምጽ ያለበት ሰው ማለት አሁን እኛ በተለምዶ የምንለው አይነት ለምጽ አይደለም ይሄኛው። አሁን እኛ በተለምዶ የምንለው አሁን ሰዎች ላይ የሚወጣል አይደል? አሁን ብዙ ጊዜ እኛ የምንጠራው እሱ አይደለም፣ እሱ ቀልተው ነው። መጽሐፍ ቅዱስ ላይ ያለው ለምጥ የሚባለው እሱ ሳይሆን ሌላ አይነት የቆዳ ህመም ነው። ቆዳቸው በይዘው ከላያቸው ላይ ይነሳል፣ ይረግፋል። በጣም ከባድ ነው እና የነካ መርከስ ብቻ ሳይሆን ለ7 ቀን ከከተማ ውጭ ይቀመጣል። የነካ ሕጉም ደግሞ በብሉይ ኪዳን ማንም እንዳይነካ ይላል። የምታስተውሱ ከሆነ ብሉይ ኪዳን ላይ አንድ ሰውዬ ነበረ፣ እግዚአብሔር በሱ እጅ ለሶሪያ ድል ሰጠ የተባለ የጦር ጀነራል ትዝ ይላችኋል። የሁለተኛ ነገሥት ምዕራፍ 5 ላይ ነው ያለው። ንዕማን እግዚአብሔር በእጁ ድል አድርጓል ይላል፣ ግን ለምጥ ነበረበት ይላል እና ኤልሳ ጋር ትዝ ይላችኋል መጥቶ በቤቱ የነበረች አንድ አይሁዳዊት ቤት ውስጥ የምታገለግል ትንሽ ልጅ ይላል ጌታዬ እኮ ወደ እስራኤል በሄድና ሰማሪያ እኮ ያንን ነብይ ቢያገኘው እኮ ይፈውሳል ልጁ።
ከዛ ኤልሳ ጋር መጣ። እሱ ደግሞ እንደ ጌታ ኢየሱስ የሚፈውሰው መስሎት ነው። ጌታ ኢየሱስ ነው እናቴ ነካ ነካ የሚያደርግ። ኤልሳ መሲህ አይደል፣ ነብይ ነው፣ መንካት አይችልም። መሲሁ ብቻ ነው የሚችለው። ይሄንን ነብይ ስለሆነ ዘው ብሎ መንካት አይችልም። ሕጉ ይከለክሏል፣ ይረክሳል ቢነካው ሰውየውን። ስለዚህ እኮ ነው ኤልሳ ጋር መጣና የእግዚአብሔር ሰው በዚህ ያለ አለ። የጦር እንትኑን ይዞ ነው የመጣው ይላል። አዋሉት ማን ነው የሚጠራኝ አለ ኤልሳ። ማን ነው አሉት። ምን ፈልገው ነው? ከለምጹ እንዲህ ነካ ነካ አድርገህ እንድትፈውሰው ሲሉት በዛው ሂድና ዮርዳኖስ አለው። ጨበጠው የሚለው ከነጻ በኋላ ነው። ሳይነጻስ በዛው ሂድ አለው። እንዳመጣ እንደው ሰው ሌላ ከበት ነብይ ስለሆነ ከመርከስ አይድንማ። ነጽቶ ከመጣ በኋላ ግን ተገናኙ ይላል። ጌታ ኢየሱስ ጋር ግን ሰውየው መጣ ይላል። በጣም የሚገርም ሰውዬ ነው። ከቻልክ አይደለም ያለው፣ ብትፈቅድ ነው ያለው። ትችላለህ አለው። አለህ አለው። አንተ ነህ የምታነጻን አለው። ችሎታ አይደለም የተጠየቀው። እንደው ፈቃድ ቢሆን ልታነጻኝ ትችላለህ ብቻ አይደለም ከለው፣ ወድቆ ሰገደ ይላል። አንተ በእኛ ዘመን የተነሳ ታላቅ አገልጋይ ነህ አይደለም ያለው፣ መሲሁ ነህ አለው። ለየትኛውም ካህን ምናምን ወድቀው አይሰግዱም። ኢየሱስ ማን እንደሆነ ገብቶታል ይሄ ሰውዬ። እና ፈቃደኛ ብትሆን አው ትችላለህ አለውና ወድቆ ሰገደ፣ አመለከው። ጌታስ ቀድሞ ነካው ነው የሚለው። ባይዘው ነፃ ብሎት ነካው አይደለም የሚለው፣ መጀመሪያ ነካው ነው የሚለው። አሁን ከለምጹ የማርከስ አቅም ይልቅ ኢየሱስ የመቀደስ አቅም ይበልጣል። ለዛ ነው አሁን ኢየሱስ ሲነካው አይረክስም፣ ሰውየው ይቀደሳል። ነካው ይላል፣ እንደዚህ ዳሰሰው። እፈቅዳለሁ አለው። ምን ማለት ነው? የሰውየው መንጻትን አለመንጻት በኢየሱስ ፈቃድ ላይ የተመሰረተ ነው። ትችላለህ አይደለም፣ እፈቅዳለሁ ንጻ አለው። ነካው፣ እንደዚህ ነካው። ከዛ ሰውየው እኔ በጣም የሚገርመኝ የመጽሐፍ ቅዱስ ቴክስት ነጻ የሚላል። ነጻ ብቻ አይደለም ነጻ እና ሰውየው ንጽት አለ። ሲነጻስ ጌታ ኢየሱስ አይ ቲንክ ከሰው መሃል ነጠል አድርጎ ነው አይደል? ለማንም እንዳታወራ አለው። ያው እያለ መቼስ ለማንም እንዳታወራ አይባልም። ምክንያቱም ያየው በሙሉ ሄዶ ያወራል። ስለዚህ ሰወር ነገር አድርጎት ፈወሰውና በዚሁ ሂዳለው፣ እንዳትመለስ ወደ ጉባኤው አለው። በጣም ይገርመኛል ኢየሱስ። በዚሁ ሂድና አለው ራስህን ለካህን አሳይ አለውና ለነሱ ይህ ምስክር ይሆንላቸዋል። መሲሁ ሊያረገው የሚችለው ነገር ብቻ ስለሆነ ለሰውየው መንጻቱን ብቻ አይደለም፣ ሰውየው እንዴት እንደነጻም ነው የሚያወራው። ነካኝ ይላቸዋል። ከዛስ አነጻኝ ሲል መሲሁ ነው ማለት ነው። ምክንያቱም የትኛውም ነቢይ፣ የትኛውም ካህን፣ በየትኛውም ዘመን እግዚአብሔር በሕዝቡ መካከል ያስነሳቸው ታላላቅ ሰዎች ይህንን ሊያደርጉ አይችሉም። ይህንን ሊያደርግ የሚችለው መሲህ ብቻ ነው። ለካህን ንገር አለውን አሳይ አለውና ይህ ለነሱ ምስክር ይሆንላቸዋል። ለካህናቱ ቴስቲሞኒ ላከው። እዚህ ላለው ሕዝብ ነው ያለው አለው። ካህናቱን ግን ሰብኬ አላሳምናቸውም፣ ይሄ ግን ምስክራቸው ነውና ሂዳለው። መጽሐፍ ሲናገር ሰውየውም ሄዶ ራሱን ለካህን አሳይቷል። ከዛ ጌታ ኢየሱስ ክርስቶስ ሰውየውን ላከውና ከዛ የምትቀጥለዋን ቁጥር ደግሞ ማቴዎስ ቀጠለ። ምዕራፍ 8 በጣም አስደናቂ ምዕራፍ ነው። ከዛ የምትቀጥለዋ ደግሞ 100 አለቃ ነው። ከዛ መጣ ኢየሱስ ጋር መጣ። ብላቴናዬ በጣም በጠና ታሟል፣ እባክና እናፈውስልኝ። ይሄ ዮሐንስ ወንጌልም ላይ አለ። ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ ምን አለው? ቤትህ መጥቼ እፈውሰዋለሁ አለ። የኢየሱስ ትህትና ነው የሚገርመኝ። እኔ ይዘውና አላለውም አይደል? እመጣለሁ አለ። ሰው ለማዳን ከሰማይ የወረደ ጌታ እዚህ ሰውዬ ቤት ሊገባ ማለት እመጣለሁ፣ ቤት መጥቼ ነው የምፈውሰው። ያ እንትኑ የመቶ አለቃውስ እኔ ቤትማ እንዳትመጣ፣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አይደለሁም ማለት። እኔ መቶ አለቃ ስለሆንኩኝ ኦርደር ይገባኛል አለ። ሰውየው እምነቱን በሚሊተሪ ሳይንስ ነው ያብራራው። አይ እኔ መቶ አለቃ ነኝ አለው። 50 አለቃ 10 አለቃ ምናምን ከበታች ያለው፣ እኔ ከበታች ያለውን ሹማምንት ለማዘዝ ቢሮ አልሄድም፣ ቁጭ ብዬ ነው ማዘው። ሳዘው ያደርጋል። ያኛው ለበታቹ ሲያዝ በንግግር ነው የሚያዘው። አንተም መምጣት አይጠበቅብህም፣ ቁምና እዘዘው። በኦርደር በስልጣን ከሆነው አንተ እኔ ቤት ምን ትሰራለህ አለው። የበታችህ ነው በሽታው አለው። ታዲያ ኮማንድ ብቻ እዚሁ ቁም አለው። እኔ ቤት ኧረ አለው እዚሁ ቆመ። ልጎብኝ ካልክ ጎብኘኝ፣ ልብላ ካልክ ምሳ ላዘጋጅ እንጂ ለበሽታው እኔ ገብቶኛል። ቆመ ብትናገር አለማመኔን ብለህ ከሆነ የምትመጣው እኔ አምናለሁ። አንተ እዚህ ጋር ቁምና ተናገራለህ። ወደ ቤት ሂድ፣ ብላቴና በደህና ይጠብቅሃል አለው። በሽታውን ሂድ አይደለም ያለው፣ ሰውየውን ወደ ቤት ሂዳል። እኔ መጽሐፍ ቅዱስ ላይ እኮ የሰዎቹ እምነት
ሚኒስትሪውን ከፍ ያደርገዋል። ብዙ ጊዜ አሁን ኢየሱስ ስላለማመናችን እየታገሰ እያለፈ ይመጣል እንጂ እኛ ብናምን አድቫንስ የሆነ ነገር እናገኛለን። ለምሳሌ ያቺ ሴትዮ ልጄ ባጋንን ተይዛለች ምናምን ያለች ሴትዮ ተደፍታ እግሩ ስር ልጄን ፈውስልኝ ስትለው መጽሐፍ ሲናገር የለመንሽውን ሁሉ ይሁንልሽ አይደል ያላት። ኢየሱስ እኮ አጋንንቱን ውጣ ምናምን አላለውም። ሲጀመር ቤት ናት ልጅቷ፣ እናቷ ናት ፊቱ የቆመችው። የዴሊቨራንስ ሰርቪሱን አሳደገው እምነቷ። ስለ ሰይጣኑ ሳይወራ ሴትዮዋና ኢየሱስ ጨረሱ። እዚሁ ወደ ቤትሽ ሂጂ አላት። ሴትዮዋ ወደ ቤቷ ስትሄድ አጋንንቱ ከልጇ ላይ ወጥቶ ነበር ይላል። ውጣ ግባ ሳይባባል ማለት ነው። እና ልምምድ አይደለም እየነገርኳቸው ያለው ጥቅስ ነው። ሰዎቹ ይሄ ሰውየውን አመነ እኔ ገብቶኛል ሲለው ጌታ ኢየሱስ እንደ እምነት ይሁን አንተ ደዌ ከቤቱ ውጣ አይደለም ያለው፣ በሰላም ሂድ አለው። በቃ ይሄ ከሆነ እምነት ሂድ በቃ አለው። ብላቴና ደህና ሆኗል አለ። ሲሄድ ደህና ሆኖ አገኙለት ተፈውሶ። አንድ ደግሞ ዮሐንስ 4 ላይ ነው መጨረሻው ላይ ከሳማራይቱ ሴት ጋር ያወራበት ምዕራፍ መጨረሻው ላይ 30 ምናምን ኪሎ ሜትር የተፈወሰለት 30 ምናምን ኪሎ ሜትር። እሱም ደግሞ ቤቴ እንዳመጣ ብሎ የእስራኤል ሽማግሌዎችን ነው ኢየሱስ የላከው። ለማጣ ነው ሲለው ሽማግሌዎች ላከበት እንዳመጣ ቤቴ። ለምን እዚሁ ቁምና በእስራኤል መካከል እንዲህ ያለ እምነት አላገኘውም አለ ኢየሱስ። ለዛውም እኮ እስራኤላዊ አይደለም ያኛው ደግሞ ሮማዊ እኮ ነው። እስራኤል መሃል ራሱ የለም። ተገረመ ይላል ኢየሱስ ቆሞ። ይገርማል አለ። የኛ አይነት ነው፣ ፍጹም አሕዛብ ነው። በእውነት ነው የምላችሁ አምነን እንደ 100 አለቃው እናስገርመው ውስጥ ኢየሱስም ተገረመ ይላል። እስራኤላዊ ቢያምን ምን ይገርማል? የአብርሃም ልጅ እኮ ነው። ሙሴ ቀይ ባህርን ከፈለ እኮ ያውቃል። እስራኤላዊ ይሄስ ምንም አያውቅም። ከድንጋይ ነው የዞረው ወደ ጌታ፣ ከእንጨት ወደ ኢየሱስ ዞር ብሎ ኧረ እኔ ቤት እንዳመጣለሁ። እስራኤላዊ እኮ አጠገቡ ቆሞ እላዩ ላይ ተንጠልጥሎ እኮ አይፈውስም። እንዲህ እንጠለጠሉበት ነበር ይላል እኮ እያጋፉ እየተንጠለጠሉ አይፈውሱም። እንደዚህ ተንጠልጥሎ ከእነ ችግሩ ይኖራል ኢየሱስ ላይ እንዲሰፍሩ። አሕዛቡስ ኧረ ቤት እንዳመጣ። በእውነት በሕይወታችሁ ላይ ሊሆን አይችልም የተባለ ነገር እግዚአብሔር በእናንተ ሕይወት ያርግ። ይሄ ሊሆን አይችልም። በሕግ የተዘጋ ነገር ነው ኢየሱስ የከፈተው። ሕግ የቆለፈውን ነው ኢየሱስ ከፍቶት ገባ። አይነካም። ነካ ኢየሱስ። ሰብሬዋለሁ አለ። ተሰብሯል፣ በቃ ነፃ ነው አለ። አልፌያለሁ አለ። እንመነው። በጣም ጥቂት የሰናፍጭ ቅንጣት የምታክል እምነት ተራራ ነቅላ ወደ ባህር ይዛ ትሄዳለች። በጣም ትንሽ እንመነው። እምነት ጨምርልን አሉት። ትዝ ይላችኋል። ብታምኑ ሲል ጨምርልን አሉት። የሰናፍጭ ቅንጣት የምታክል ቢኖር አለ። አሁን እነሱ ጨምርልን ሲል የሰናፍጭ ቅንጣት የምታክል ምን አለ? የላችሁ እንዴ ምን ጨምረዋለሁ አለ። የታለና አለ። የሰናፍጭ ማይክሮስኮፒክ እኮ ነው የሰናፍጭ ቅንጣት። እንዴ የሰናፍጭ ቅንጣት የምታክል ቢኖር ተራራውን ተነቅለ ትሉ ነበር። የሚጨመር አይደለም። ከዛ ወዲያው እምነት ስጠን አሉት። ሰጣቸው። የእግዚአብሔር ልጅ እንደሆነ አመኑ። ከዚህ የሚበልጥ እምነት የለም። ኢየሱስ የእግዚአብሔር ልጅ ነው ብሎ ከማመን የሚበልጥ እምነት የለም። ትንሣኤ ይሰጣል ይሄ እምነት። የሆነ ነገርን ብቻ አይደለም የሚያስተካክለው። ኢየሱስ የእግዚአብሔር ልጅ ነው ስትል የዘላለም ሕይወት ነው የምታገኘው። ለዘላለም አምናችሁ ለመሬቱ አትጠራጠሩ። ለዘላለም አምናችሁት የለ እንዴ? የዘላለም ሕይወት ይሰጠኛል ሰጥቶኛል አለኝ ብላችሁ እኮ አምናችኋል። ብሞት ያስነሳኛል ብላችሁ ለዘላለም ያመነ ሰው ለ70 ዓመት አይጠረጠርም፣ ይጋጫል። እንመን። ብዙ መስራት ይፈልጋል ጌታ በእኛ ማሰሪያት ሁሉ ግን እምነት ነች። በሱ ላይ መደገፍ፣ እሱ ትረስት ማድረግ። እግዚአብሔር ይችላል ስትሉ የእውነት መሆን አለበት። አንደበታችሁ ብቻ ሳይሆን ልባችሁ ማመን አለበት። ወክ ማድረግ አለባችሁ። ይችላል ካላችሁ ወክ ማድረግ አለባችሁ። ክብር ለመንፈስ ቅዱስ ይሁን። በእንደዚህ አይነት እውነት ላይ የተመሰረተ እምነት በእናንተ ሕይወት ላይ ለትውልድ የሚተርፍ ነገር ይሰራል። በዚህ በሕይወት እንኑር።